ፍቅርና ስደት ልብ አንጠልጣይ የህይወት ታሪክ። ደራሲ ሸረፈዲን የእናቱ ልጅ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ጊዜው 2002 መስከረም 8 ነው። የክረምት ወራት አልቆ ጭጋጋማ ወራት ተገፉ። ሰማዩ የጠራበት፣ ደመናው ቦታውን ለፀሐይ ያስረከበበት፣ አደይ አበባ በየቦታው የፈኩበት፣ ሰዎች ከካፖርትና ጃኬት ተላቀው በነፃነት የሚራመዱበት፣ ሴቶች ፀጉራቸው ከፌስታል ተገላግሎ ዘንፈል እያለ ነፃነት የሚያውጅበት፣ አካላቸው ከሚደራርቡት ልብስ እፎይ ብሎ ቅርጻቸው የሚታይበት፣ ሰውነታቸው የሚራቆትበት፣ በአጠቃላይ ቆንጆ ሆኖ የሚወጡበት ነው። ለኛ ለተማሪዎች ደግሞ የናፈቁን ጓደኞቻችንን የምናገኝበት፣ ካለ ጭንቅ ያጣጣምናቸውን 2 ወራቶች እያሰብን ወይ አሁንስ እንደው ብለን የምናማርርበት ነው። ሰሚራ እባላለሁ። ውልደቴና እድገቴ ጅማ በጌምቢ ቀበሌ ነው። ጌምቢ በአጋሮና ጅማ መካከል የምትገኝ ትንሽዬ ቀበሌ ነች። ብዙዎቹ በፍራፍሬና በቡና ምርቷ ያውቋታል። ህይወቴን የምመራው እናትም አባትም ሆና ካሳደገችኝ ከብርቅዬዋ እናቴ፣ ከ2 እህቶቼና ከመንትያ ወንድሜ ነው። እኔና ጓደኞቼ ከትምህርት ቤት መልስ ቤተሰባችን የምናግዘው መክንተር አካባቢ ፍራፍሬ በመሸጥ ሲሆን በዚህም ምክንያት ጓደኝነታችን እንደ ብረት የጠነከረ ነው። የ7ኛ ክፍል ተማሪ ነኝ። ትሽ አንቺ ጁጂ ልትሉ ነው አይደል? እኔ ማለት በቃ ጠያም ያልኩኝ መካከለኛ ቁመት ያለኝ፣ በአጠቃላይ ገና አንድ ፍሬ ልጅ ነኝ። በሰዓቱ የጎመራው እንቡጥ ጽጌረዳ። በጅማ ውስጥ እትብቴ ተቀብሮ ያደግኩኝ የአባ ጅፋር ልጅ ነኝ። በባህሪ ተጫዋችና ሳቄታ ነኝ። ዛሬ ለየት ባለ ሁኔታ በጧት ተነስቼ ሽር ጉድ እያልኩኝ ራሴን እያሽሞነሞንኩኝ ነው። መስታወቱ ጋር እያወራው ነው። ከ20 ደቂቃ በኋላ ዛሬ ቡዳ እንዳይበላኝ እያልኩኝ ድምቅ ብዬ ከቤት ወጣሁ። ለምን አትሉኝ? ትምህርት ልንጀምር ነው። የሰፈርም የትምህርት ቤትን ጓደኞቼ የተለመደ ቦታ ቀድሜ ስለደረስኩኝ መጠበቅ ጀመርኩ። በነገራችን ላይ ጓደኞች 5 ናቸው። ከኔ ጋር 6 ማለት ነው። 3 ወንድ 3 ሴት። ይህ ምን አይነት ጓደኝነት ነው? ፍቅረኛሞች ሆናችኋል እንጂ አላችሁ አይደል? ሐሜተኞች። አበሻ እንደሆነ ነገር ማጣጣም እሱ ላይ ተከነንበታል። ግን ምንም የለም። እኛ ንጹህ ጓደኛሞች ብቻ ነን። እስኪ እስከሚመጡ እኔም ከሚደብረኝ ቡድናችንን አንድ ባንድ ላስተዋውቃችሁ። ፎዚ ዝምተኛ የጥቁር ቆንጆ ስትሆን ልክ እንደ ፕሮፌሰር መነጽር ታዘወትራለች። ቀለሜም ናት። ፌቨን ደግሞ ቀይ የደም ግባት ያላትና ቀውጢ ፎጋሪ ናት። ለኔም ከሁሉም ይበልጥ ትቀርበኛለች። የ1 ሳንቲም 2 ገጽታንን ማለት ይቀላል። ከወንዶቹ ደግሞ ቢኒ በጠይምና በቀይ መካከል ያለ የፊት መልክ ያለው ሲሆን ቀጠንና ረዘም ያለ ነው። ሌላው ሙሐመድ ነው። ቸኮሌት ከለር ያለው ወፈር ያለ ተጫዋች ነው። የመጨረሻው እንግዲህ ሁሴን ነው። ቀላ ብሎ ረዘም ያለ የተረጋጋና ዝምተኛ ሲሆን ሲናገርም ቁጥብ ነው። ሲራመድ ታዋቂ አርቲስት ይመስላል። የዛኔ ቃና ቲቪ ባይኖርም አሁን ላይ ስንገልጸው ግን ማነው ስሙ ጠፋኝ። ያ አክተር ብቻ አረማመዱ እሱን ይመስላል። ቁመቱን ሳይ ደግሞ ሌላኛውን አክተር። መቼም ጉድ ይሄ ቃና እኮ ሊያሳብደን ነው። ብዙ ለፈለፍኩባቸው አይደል? እንዲህ ነኝ እንግዲህ ከጀመርኩ አላቆምም። መተርተር ነው ምን አባቱ። አሁን ጓደኞቼ እየተንጠባረሩ በየተራ ይመጣሉ። ፎዚ፣ ፌቢ፣ ቢኒና ሙሐመድ። ሁሉም ጋር ሞቅ ያለ ሰላምታ ተሰጣጠን። ግን አንድ ሰው ጎሏል። በጣም ቅር አለኝ። የኔው ቻንድራ ጎሏል። በሐሳብ እንደተዋጥኩ ሆሲ እየመጣው ነው ብሎ ደውሎልኛል። ሙሐመድ ነበር የተናገረው። ይህንን ስሰማ ውስጤ በሐሴት ተሞላች። ከትንሽ ደቂቃ ጥበቃ በኋላ ሆሲ ሲመጣ ተመለከትኩት። ድንብርብሬ ወጣ። ውስጤ ርብሽብሽ ሲል ተሰማኝ። ጓደኞቼ እንዳያውቁብኝ ግን እየተጠነቀቅኩ ሆሲ መጣ አልኩ። ውይ እናንተዬ ምን እንደሆንኩኝ ግን አላውቅም።
እንዲህ አይነት ስሜት መሰማት የጀመረኝ ደግሞ በቅርቡ ነው። ሁሲ መጣና ሁሉንም ሰላም ብሎ እኔ ጋር ሲደርስ ተፋፈርን። የኔንማ ተውት፣ ልቤ እንደ ከበሮ ይደልቃል። ሰፈር ውስጥ ጭቃ እያቦካን እንዳላደግን ካደግን በኋላ ራሱ ስንት ዓመት ሙሉ እንዳልተላፋን እንዳልተደባደብን እንዲህ ለሰላምታ መንቀጥቀጥ ምን ይውጣ? ይባስ ብሎ ሰሙ በጣም አምሮብሻል አለ። እናትዬ ቅልጥ አልኩላችኋ። ሙቀት በሙቀት ሆንኩኝ። ደሞ እኮ ስሜን አቆላምጦታል። ብቻ አንገቴን ደፍቼ እየተሽኮረመንኩኝ ለራሴ በሚመስል ድምፅ አይደል የምትል ቃል ተነፈስኩ። ሁኔታችንን ስትከታተል የነበረችው ተንኮለኛዋ ፊቢ ተንከትክታ ስትስቅ ሁላችንም ተሸማቀቅን። ፊቢ ግን ሳታጠፋ ሰዎች ዛሬ መጀመሪያ ቀን ስለሆነ ትምህርት ብዙም አይኖርም፣ ለምን ካፌ ገብተን ረፈድ ሲል አንሄድም ብላ ሐሳብ አቀረበች። ሁሉም ሲስማሙ እኔ አንገራገርኩ። ምንም ማድረግ ስላልቻልኩኝ ግን አብሬ ሄድኩኝ። ፊቢ እንዲሁ እኛን እያየች ሙድ ስትይዝና ስትደበርብን አረፈደች። 3 ሰዓት ተኩል ሲል ከካፌ ወጠን መሄድ ጀመርን። ጅማ ደማምቃለች፣ እምር ሽብርቅ ብላለች። ሰዎችም ይተረማምሳሉ። ጫት ነጋዴዎች ተኮልኩለው እንደ ጉድ ይቸበችቡታል። እንግዲህ ቁርስ ተበልቶ የጀበና መሆኑ ነው። ጫት ለመግዛት የሚተረማመሰውን ህዝብ ሳይ ደግሞ በጣም አዘንኩ። ሰው እንዴት መርዝን ተጋፍቶ ተሻምቶ ይሸምታል? ህፃኑ፣ ወጣቱ፣ አዛውንቱ፣ ባለትዳሩ ሁሉም ይሯሯጣል። ይሄኔ እኮ ቤቱ ልጅና ሚስቱ በቀን 3 ጊዜ አይመገብም ይሆናል። ይሄኔ እኮ ለጨቅላ ህፃን ልጁ የወተት መግዣ አጥቶ እያለቀሰበት ይሆናል። ይሄ መርዛማ ተክል ብዙ መዘዞች አሉት። ሲጋራ ማጨስ፣ ሽሻ የመሳሰሉትን የሚለምዱት ከዚሁ ከጫት ጋር ነው። አለፍ ሲባል ደግሞ መርቃና መስሪያ በሚል ወደ መሽታ ቤቶች ጎራ መባሉ አይቀርም። ብቻ በጣም ከባድ ነው። ጤናችንን፣ ኢኮኖሚያችንን፣ ቤተሰብና ትዳራችንን ሁሉም ላይ ጥላሸት ይቀባል። እየሄድኩኝ በውስጥ እያብላላው ታሳብ ነበር። ድንገት ሳላስበው ጮክ ብዬ ምድረ ጫታ ምንድነው እንደዚህ እንደ ፍየል ማመንሸክ እያልኩኝ ጓደኞቹን ዘወር ብሎ ሲያፈጡብኝ ደንገጥ ብዬ አይገርሙ አልኳቸው። ጊምቢ የመጀመሪያ ደረጃ ትምህርት ቤት ደርሰናል። ማሜና ሆሲ 8ኛ ክፍል ስለሆኑ ቻው ተባብለን ተለያዩ። ፎዚ፣ ፌቢና ቢኒ እኔ አንድ ላይ ሆነን አብረን ሄድን። ግን ሐሳቤ ሆሱ ጋር ነበር። ልቤ 8ኛ ለክፍል ተንጠልጥሎ ገብቷል። ውሎ ሲያደርግን ወሬ መናፈስ ተጀመረ። እንታውቁት የለ ትንሽ የወሬ ጫፍ ከያዘ ሀበሻ ይተርታል። ወሬው በስርዓቱ አረብ ሀገር፣ አሜሪካ፣ አውሮፓ የማይደርስበት የዓለም ክፍል የለም። እኛ ቁጭ ብለን ወሬ በምንፈለፍልበት ሰዓት ግን ቻይና 100,000 መኪናዎችን እንደምታመርት ቆብ የለንም። እና እኔንም ፍቅር ምን እንደሆነ በማላቅበት ወቅት ነበር ጓደኞቼ በሆሴ የሚጠረጥሩኝ። ገና በ13 ዓመት ዕድሜ። አይገርምም? እርግጥ ነው ለሱ ጥሩ ስሜት አለኝ፣ ግን ስሜቱ ፍቅር ይሁን ምን ይሁን ለራሴ ግልጽ አይደለም። ከዛም አልፈው ሆሴን በእኔ ስም መጥራት ጀምሯል። እሱ ለነገሩ በእኔ ስም ሲጠራ በጣም ነበረ ደስ የሚለው። ብዙ ጓደኞቹ ሲያበሽኩት ኤስ ይሉታል። ይሁን እንጂ እንዲህ መባሉ እሱን ያስደስተዋል። እስካሁን ግን አይን ላይን ከመታየት ያለፈ ስለ ፍቅር አውርተን አናውቅም። አሁንማ እድሜ እየጨመረ ፍቅሩ እየጨመረብኝ እያንቀጠቀጠኝ ነው። እናም እንዲህ እንዲያያለን እኔ 16 ዓመት ሆነኝ፣ እሱም 18 ሆኖታል። ይኸው ዛሬም ግን ፍቅሩን አምቆ ይዞታል። ይሄ ቋጣሪ እንደው መቃጠል ነው ወዳጆች። ግን ሰፈር ላይ በተገናኘን ቁጥር እየተደናበረ ያናገረኛል። ለሰላምታ እንኳን ነው የሚደናበረው ይሄ ደንባራ። ዛሬ ግን ደስ የሚል ቀን ነው። ምክንያቱም እኛ ሰፈር የማርሻል አርት ቴኳንዶ የምርቃት ልዩ ዝግጅት አለ። በዛ ላይ ሆሴ ተመራቂ ነው። ደስ አይልም? ሆሴ ህዝብ በተሰበሰበበት መድረክ ላይ ወጥቶ ሲንቆራደድ፣ ተመልካች ሲያጨበጭብለት በሐሳብ እየሳልኩኝ እፍለቀለቃለሁ። ለምን ታዲያ ትራምፕን አጠብሽም መድረክና ጭብጨባ ካማረሽ እንዳትሉኝ። የእኔ ትራምፕ ሆሱ ነው። ቀኑ እሑድ ነው። ከጓደኞቹ ጋር ሰብሰብ ብለን ቁጭ ብለናል። ደስ የሚለው እኔና ሆሴን አንድ የሚያደርገን ነገር የሁለታችንም ጓደኞች አንድ መሆናቸው ነው። ሁሉም የሚፈልጉት አንድ ላይ እንድንሆን ነው። እናም ቁጭ ብለን ሳለ
ሰሙ የሚል መረዋ የሆነ ድምፅ በጆሮዬ ጥልቅ አለ። ዘወር ስል ሆሲ ነበር። አቤት አልኩኝና ከመቀመጫ የተነሳው የመግቢያ ካርድ ለመስጠት እጁን እየዘረጋ ከቻልሽ ታስመርቂኝ አለኝ። በጣም ደስ አለኝ። ውስጤ ሲስቅ ሲፍለቀለቅ ተሰማኝ። በሆዴ አግኝቼ ነው እያልኩኝ ለወጉ ያህል ግን ከተመቸኝ እሞክራለሁ አልኩትና ተለያየን። ለሁላችንም የጋበዘን መስሎኝ ሆሲን ለማስመረቅ ስንት ሰዓት ላይ እንደምንሄድ ከጓደኞቼ ጋር ልወያይ ጠየኳቸው። እነሱን እንዳልጋበዛቸው ነግረውኝ እኔን ማብሸቅ ጀመሩ። ቀስ እያለም እራት ልጋብዝ ማለቱ አይቀርም ብዬ አሰብኩ። ይሄማ የሆነ ነገር አለ ምናምን ይላሉ። እኔም በውስጤ ምን ነው ባደረገው እያልኩኝ እናንተ ደግሞ ደሜን አታፍሉት ብዬ ተነጫነጭኩባቸው። እቤት ገብቼም ለታላቅ እህቴ የሴት ጓደኛዬን ማስመረቅ እንደምፈልግ ነገርኳት። እሷም ሳታቅማማ አሪፍ አበባ እሱን ገዝታልኝ ፏ ብትና አድርጋ ላከችኝ። ዋው በጣም አምሮብኛል። እንዲሆኛ አይቶኝ ፍቅሩን ካልገለጸልኝማ እንዴት እንደምናደድ። ለማንኛውም ጉዞ ወደ አዳራሽ። ልክ ስደርስ በጣም ያስፈራ ነበር። የሰዎች አይን ድንብርብሬን አወጣው። የግርግሩን ብዛት ፈርቼ ወደ ጓደኞች ጋር ተመለስኩና አብረን እንድንሄድ ፎዚንና ፌቢን ጠየቅኳቸው። አንሄድም፣ እንዴት አንቺን ለይቶ ይጠራሻል? ምንድነሽ አንቺ እያሉ ተነጫነጩ። እነሱ እንደዛ ሲሉ ድል ያደረኩኝ ያህል ኩራት ተሰማኝ። ይወደኛል ማለት ነው? አዎ ይወደኛል፣ ግን ለምን አይነግረኝም? እኔ ልንገረው እንዴ? አላደርገውም። ግን ጓደኞቼን ለምን አልጠራቸውም? ለነገሩ ጓደኞቼ እሱም ጓደኞች ስለሆኑ መጥራት ነበረበት፣ ግን አላደረገውም። ለብቻዬ የሚነግረኝ ነገር ኖሮት ይሆን? ወደ አዳራሹ እየተመለስኩኝ የማስባቸው ብዙ ጥያቄዎች ነበሩ። እጄን ይዞ ወደ ራሱ እያስጠጋኝ ሰሙ፣ አላህ አደምን ለሐዋ እንደሰጠው ሁሉ ሁሉም ወንድ የራሱ ሔዋን አለው። የኔ ሔዋን ደግሞ አንቺ ነሽ። ፈጣሪ እዚች ምድር ላይ በሚፈቅድልኝ እድሜ ዘላለማዊ ፍቅርን ሳልሰስት እሰጥሻለሁ። ለአንቺ ያለኝን ጥልቅ ስሜት መግለጽ አልችልም፣ ከአቅሜ በላይ ነው። ሰሙ በጣም አፈቅርሻለሁ ብሎ አይን አይኔን ሲያየው እኔም ይበልጥ ደስ እያለ እኔም ባንተ ፍቅር ስሰቃየ እንደከረምኩ አታውቅም፣ አፈቅርሃለሁ ብዬ አረፍኩት። በዚህ ደስ የሚል ስሜት መሃል ሰሙ የሚል ድምፅ ሰማሁ። እናም ብርክክ ብዬ ስነቃ ለጋ በህልሜ ነበር። ምን አለ በህልሜ እንኳን ትንሽ ይህንን ስሜት ባጣጠመው፣ ሁሉ ነገሩን የኔ ባደርገው። ደግሜ ወደ ህልሜ መመለስን ተመኘው። እንደ ጁሌት መሆን ማን ይጠላል? ታይታኒክ ላይ እንዳለችው ሮዝ መሆንስ ማን የማይፈልጋለ? ፍቅር እስከ መቃብር ላይ እንደነበረችው ሰብልዬ እሷን መሆንስ ማን የማይመኛለ? ሁሉም ሰው በፍቅር መኖርን በሚያፈቅሩት ሰው አፍ መቆላመጥን ይፈልጋል። በፕሌን ይሆን በጀት እንደመጣው ባላውቅም አዳራሹ ጋር ግን ደርሼ ነበር። ከህልሜ የሚያባንነኝ የጓደኛዬ የቢኒ ጥሪ ነበር። ፌዴራል ይጥራውና እዚያው እንደቆመ ዋው ሰሙ አምሮብሻል አለኝ። ዞር ብዬ ቀዩ ና አልኩት ደስ እያለኝ። እንዴት ነው ባክሽ አምሮብሻል እያለ መጣ። ባሉካሽ ልታስመርቂ ነው አለኝ እየደገመ እርግጠኛ ሆኖ። አንተ ደሞ የቱ ባሉካ ነው አልኩት ኮስተር ብዬ። የምናውቀው ነዋ፣ እስከ መቼ ነው የምትደብቁት አለኝ በተራው እንደመኮሳተር ብሎ። እኔ በውስጤ ምን ነው ባደረገልኝና ሀገር ሁሉ በሰማ እያልኩ ባኮፍ የለም ዝም ብላችሁ ነው ወሬ የምታዛቡት፣ ባይሆን እንግባ አልኩት እንዲቀድመኝ እየጋበዝኩት። እሺ ብሎ ገባል። አሁን ከቅድሙ ግርግሩ ቀንሷል። ሰውም ቦታ ቦታውን ይዟል። መድረኩ ድምቅ ብሏል። ዲኮሬሽኑ ያምራል። ዲጄው ሙዚቃ ይመርጣል። መድረክ አስተዋዋቂው ወፈርና ጎርነን ባለ ድምፁ እንኳን ደህና መጣችሁ እያለ ይለፈልፋል። እኔም ለመቀመጥና ክፍት ቦታ ለማግኘት በአይን እያማተርኩኝ ሳለ በድንገት ከኋላ በኩል የሆነ ለስላሳ እጅ ትከሻዬን ሲይዘኝ ተሰማኝ። ትከሻዬን ይዘው ወደ ራሳቸው አዞሩኝና ልጄ ነይ እኛ ጋር ተቀላቀይን አሉ። የሆሲ እናት ነበሩ። አናቴ የሆነ አንዳች ነገር የመታኝ መሰለኝ። ደነገጥኩ። እንደምንም ግን እሻልኩኝና ሄድኩኝ። ሁሉም ማለት ይቻላል የሆሲ እናት አባት፣ ወንድሞች፣ እህቶቹ
በአጠቃላይ ሙሉ ቤተሰቡ እዛ ናቸው። የሁሴ እናት የልጇ ፍቅረኛ እንደሆንኩኝ የምታውቀው። የሆነ ቀን ፌቢን እያበሸኳት ስንሄድ በአጋጣሚ የሁሴ እናት ፊት ለፊታችን ነበረች። ተንኮለኛዋ ፌቢ ጉድሽን ላማትሽን የምነግርልሽ ስትለኝ እየቀለደችና ከትልቅ ሰው ጋር የምትሳፈጥ ስላልመሰለኝ ልብ አለሽ እስኪ ሞክሪው አንቺ አይጥ ስላት ፍጥጥ ብላ ሄዳ አማችሽ ይህች ቆንጅዬ ናት አለች። የሁሴ ፍቅረኛ ናት ብላ ታፈረች። እናቱም የእውነት መስማት ደስ አላት። ሁሌ ስታገኘኝ ፈገግ ብላ ሰላም ትለኛለች። አዳራሽ ውስጥም ስታየኝ እሱን ለማስመረቅ እንደመጣው አውቃለች። ለዚያ ነው በትህትና ነይ ተቀላቀይን ያለችኝ። ያ ሳይበቃ ነይ እዚህ ተቀመጪ ብላ ተነሳችልኝ። በጣም ነበር የተሸማቀቅኩት። ልቤ ባፌ ልትወጣ ደረሰች። እኔ እና እሱ ምንም የፍቅር ግንኙነት ሳይኖረን ህዝቤ ሁሉ ሰምቷል። ጉድ በል ጎንደር ትላለች አያቴ። እንደዚህ ነው። አረ በአላህ ይገባ ብዬ መሽኮርመም ጀመርኩኝ። ሁሴ ይህንን ሁሉ ጉድ አላየም። አክት ምናምን እያሳየ ነበር። የእኔ ጀትሊ እምር ብሎበታል። በጣም አልቦት ነበር። ዞር ብሎ ሲያይ እኔ ሆዬ ከቤተሰቡ ጋር ተሰልፌያለሁ። ሆ ምን አይነት ፈጣጣና ደረቅ ናት ሳይል አይቀርም። እንደምንም ግን ፕሮግራሙ ሲያበቃ መድረክ ላይ ወጥቼ ስጦታዬ ማበርከት ስለፈራው እስኪመጣ ጠብቄ ሊሰጠው ስል እንደ መቀማት በሚመስል መልኩ እንደ ሌባ መንትፎኝ አመሰግናለሁ እሱን እንኳን ሳይለኝ ሊሄድ ሲል እናቱ ናንቺ ልጄ ፎቶ ተነሱ ብላ ይበልጥ ሀፍረቱን ጨመረችበት። እሱም ዞር ብሎ ሳያየኝ እንደተደናበረ መጣው ብሎ ጠፋ። እኔ ግን ውስጥ የተቃጠለ ለምን አልናደድ? ለምንስ አልቃጠል? ሰዎች ሁሉ በሱ እያሙን ለምን ፍቅሩን አይነግረኝም? አብዝቼ ተማረርኩ። እንዲህ እያለ ወራቶች ተቆጠሩ። ሰሙ የእሱ ናት ከተባለን ድፍን 4 ዓመት ሆነ። እኔ በብዙ ጎረምሶች ብጠየቅም ብዙ ወንዶች ቢያንዣበቡብኝም ለማንም ግን ፊት አልሰጥም። ምክንያቱም ሁሱን ወደዋለሁ። እሱም ሌላ ሴት አልያዘም። አይወደኝም እንዳልል አይኖቹ እንደሚወደኝ ይነግሩኛል። አንገርምም ግን ሰው እንዴት ቅርብ ሆኖ እንዴት እንዲህ ይራራቃል? ሰው እንዴት ወድሻለሁ የምትለዋን ቃል ከላንቃው ማላቀቅ አቅቶት ድፍን 4 ዓመት ሙሉ ፍቅሩን በልቡ አምቆ ብቻውን ይሰቃያል። በአላህ ግን ከምን አይነት ደረቅ ጋር ነው እንዲህ ጥልቅ ያለ ፍቅር የያዘኝ? በቅርቡ ጨርቄን ጥዬ እንደማብድም ሳይታለም የተፈታ ነው። አሁን እድሜም እየጨመረ ነገሮችን በሰከነ አእምሮዬ ማሰብ ጀምሬያለሁ። እንደ ድሮ ቀሚስ መልበስ አቁሜ በጅልባብ መሆንን መርጫለሁ። ቅርጽ የሚያወጡ ልብሶችን ከተለያየ ከለር ባላቸው ጅልባቦች ተክቻቸዋለሁ። በቅርቡ ኒቃብም አድርግ ይሆናል። ከወንድ ጋር መላፋትና አፍ ለአፍ ገጥሞ ማውራት አቁሜያለሁ። ወንድን ሰላም ብዬ በእጅ የመጨበጥ ሁሉ እርግፍ አድርጌ ትቻለሁ። ቢሆንም የሁሴ ፍቅር በልቤ ውስጥ እንዳለ ነው። ሁሴ በማይጠፋና በማይደበዝዝ ብዕሬ ልቤ ላይ ተጽፏል። ዛሬ ከፊቢ ጋር 12 ሰዓት ላይ ወክ ምናምን ለማድረግ አስበናል። በምሽት ስለማይፈቀድልን ውሃ ልንቀዳ ነው በሚል ሰበብ ከቤት ወጣናል። ትንሽ አየር ከቀየረን በኋላ ውሃ ቀርተን እየተመለስን ሳለ ሁሴ ወክ ሊያድርግ ከጓደኛው ጋር ሲወጣ አይን ላይን ተገጣጠመ። ሰሙ አለ እንደ መደንገጥ እያለ። ሁሴ ሰላም ነው አልኩት ተስፋ በቆረጠ ድምፅ። ሰላም ተባብለን ያው በኢስላም ከአባትና ከወንድም ከአጎትና ከባል ውጭ በአጠቃላይ አጅነቢ ሊሆን ከሚችል ወንድ ጋር መጨባበጥ ስለማይቻል በሩቁ ነው ሰላም ይተባባል ነው። እኔ ሳይ ከመደንገጡ የተነሳ ፌቢን ረስቷታል። ሰላም እንኳን አላላት። ሰላም በላት እንጂ አልኩት። ፌቢ ያንን ተንከትካች ሳቋን ለቀቀችውና ሲበቃት እንደተናደደ ሰው ግንባሯን አጨማዳ ኧረ ተይ አንቺ ካለሽ መችኛ ነው ያያል አለች ተናዳ። እኔና ሁሴ ተያይተን ሳቅን። የኔ ሳቅ ባሰ። ከቻልሽ ነገ ብንገናኝ ብሎ ከአፉ ይወጣል ብዬ ገምቼ አስቤ የማላውቀውን ጥያቄ አቀረበልኝ። ከተመቸኝ እሞክራለሁ ብዬው ተለያየን። እናቴ ምን ማለት ነው እንገናኝ ሲል ምን ሊለኝ ሲሆን ነገ ደርሶ እስክንገናኝ ቸኩያለሁ። ምንድነው መሽ አይደል አይነጋ ነው ወይስ ሳላውቀው ነግቶ ይሆን? እያበድኩ ነው እንዴ? የቀጠረኝ እኮ ፈጣሪ ለምን ሰዓቱን አንቀራፈፍከው? ለምን አታነጋውም? ከኔ ጋር ምንድነው ችግር?
ኧረ ተወኝ፣ ለዛሬ እንኳን ደስታዬን ላጣጥምበት ብዬ መቀወጥ ብቻ ነው። አይፈረድብኝም። ለስንት ጊዜ ስጠብቀው የነበረ እድል እኮ ነው። ባለሀብት ባልጣደፍ ነበር የሚገርመው። እንደምንም ግን ነቃ። ደስ ይላል። ዛሬ ከሆሴ ጋር እንደምንገናኝ ሳስበው ደስ የሚል ስሜት ተሰማኝ። እንደ ሕፃን መቦረቅ፣ መጮህና መዝለል አማረኝ። ቶሎ ተነስቼ ማሚን ስራ ግዣት የምለብሰውን ልብስ ስመርጥ ቆየሁ። ፌቢን ጠርቻት ተነጋግረንበት እሷም ብትን ሽር ድምቅ በይና ልይሽ አለችኝ። እኔም ቶሎ ቀያየሬ ልክ እንደ ፋሽን አስተዋዋቂ ጎምለል ጎምለል እያልኩኝ በቄንጥ እየተራመድኩኝ ብቅ አልኩለት። ሰም ምንድን ነው እንደዚህ ማማር እያለች ፌቢ ጉንጭ ሳመች። ተመችሽ አልኳት። በጣም እንጂ ደግሞ ጃብሽ ሲያምርብሽ አለች። የአንገት ሐብሌን ረሳሁት። በቃ ሂጄ ከመኝታ ክፍሌ ላምጣ አልኳትና ስገባ ማሚን ሳሎን ቁጭ ብላ አገኘኋት። በጣም ደነገጥኩ። ፌቢ ብዬ ትቼው ተመለስኩ። አቤት ምን ነው አለችኝ የተረበሸ ፊቴን እያየች። አልሄድም በቃ ትቼዋለሁ። ምን ነው በዚህ ቅጽበት ምን ተፈጠረ? እየቀለድሽ መሆን አለበት። አይ እባክሽ እውነቴን ነው አልኳት፣ ሊፈስ የቀረበውን እንባዬን እንዳይዘረገፍ እየታገልኩ። እሺ ለምን? ምክንያትሽን ንገሪኝ ብላ ተማጸነችኝ በተጨነቀ ድምፅ። ቃል አለብኝ አልኳት። ሰሙ ነቅተሽም ትቃዣለሽ እንዴ? ስለምን ቃል የምታወሪው? የምስኪኗ እናቴ በቀን ስራ ለፍታ ያሳደገችኝ የመኖር ምስጢርን ያስተማረችኝ እሷ ቃል ነው ያለብኝ አልኳት እንባዬን እየጠረኩ። እሺ ንገሪኝ፣ አስጨነቅሽኝ እኮ አልታወቀሽም? አንድ ቀን ከትምህርት ቤት እየመጣው ሚኪ ደረሰብኝና ደብተሬን ቀማኝ። ሚኪ በጣም ደረቅና ሞዛዛ ነው። ሚኪ ማለት ከልጅነት ጀምሮ የሚያፈቅረኝ የሰፈሬ ልጅ ነው። ማሚ በፊት ወተት የምትከራየው ከነሱ ቤት ነበር። እናቱ ሂድ ልጄ ለሚስት ሰሚራ ይህንን ወተት አድርስ እያሉ ሲልኩት ደስ እያለው ነበር የሚልከው እና ስናድግም የእውነት አፍቅሮኝ አረፈው። አልፈርድበትም። እኔ ሰሙ የሆሴ ናት እያሉ አስወርተው አይደል እንዴ ፍቅር የያዘኝ። እና ሚኪን በእምነት ስለማንገናኝ እንዲረሳኝ በተደጋጋሚ ብነግረውም ለጊዜው ግን እኔን መርሳት አስቸግሮት ነበር። የመጀመሪያ ፍቅር ሀሁ ያልኩት ባንች ነበር ምናምን እያለ ሲከተለኝ ያሳዝነኝ ነበረ፣ ግን እምነት ይለየናል። እና ሚኪ ደብተሬን ይዞ ሲሮጥ እኔ ተከትዬ ሳባረረው ከሱ ደብተሬን ልቀበለው ስታገለው እንግዲህ ማሚ አየችኝ። ሀገራማን ብዬ ወደ ቤት ስገባ ማሚ አኩርፋለች። ምን ነው ብዬ ስጠይቃት እንዴት ከወንድ ልጅ ጋር ትታገያለሽ? ሴት አሳደጋት እያሉ እንዲጠቋቆሙብሽ ነው? በድህነቴ ያለ አባት አሳደጌሽ እንዴት ታሰድብኛለሽ? እያለች እንባዋን ለቀቀችው። እኔም ጨነቀኝ፣ አብሬያት አለቀስኩ። እናቴ በእርግጥ ደሃ ነች፣ ግን ከሀብታም ልጅ የበለጠ አሞላቃን ያሳደገች። እናቴ ሁሌም ትመክረኛለች እንጂ አትመታኝም። ልክ እንደ ጓደኛዋ ታማከረኛለች። ምስጢር የሚባሉ ነገሮችን ሁሉ ትነግረኛለች። የዛኔም ልጄ የሆኑ ቂሳዎችን ልንገርሽ ብላ ጀመረችልኝ። ልጄ የሆነ ሰው ስለ ኢስላም ግራ ገብቶት የሆነ ሼህ ጋር ይሄድና 2 ጥያቄ አለኝ ይላቸዋል። ሼሁም ጠይቅ አንተ ሰው በአቅሜ ልረዳህ ዝግጁ ነኝ ይሎታል። ሰውየው ሴቶቻችሁ የሚሸፋፈኑት ለምንድን ነው? የወንድን እጅስ የማይጨብጡት ለምንድን ነው ብሎ ጠይቃቸው። ሼሁ በተረጋጋና በሚገባው መልኩ ለማስረዳት ስለፈለጉ አንተ ወንድሜ 2 ከረሜላ አለህ፣ አንዱ የተሸፈነ ሌላው ደግሞ ያልተሸፈነ ነው። ሁለቱም ታዲያ አፈር ላይ ብንጥለውና አንስቻቸው ከሁለቱ ምረጥ ብለህ የቱን ትመርጣለህ አሉት። ሰውየውም የተሸፈነውን ከረሜላ መርጣለሁ አፈር ስላልነካው አላቸው። ሼሁም አየህ ሴት ልጅ ስትገላለጥ ሁሉም ሰው ይከባታል። ክብሯን ለጊዜያዊ ደስታ ታጣለች። ከጊዜ በኋላ ግን ፈላጊ አይኖራትም። ልክ ሳይሸፈን አፈር ላይ እንደወደቀው ከረሜላ ውድ የሆኑ ነገሮች አልማዝን፣ ብረትን፣ ወርቅን ብናይ እንኳ ተሸፍነውና ተደብቀው ነው የሚገኙት። የሰው ልጅ የምንስል ለማግኘት በየፊናው ይኳትናል። ለእኛ ሴቶቻችን አልማዞቻችን ናቸው፣ በኒቃብ ተሸፍነው ክብራቸውን የሚጠብቁ ብለው መለሱለት። ሼሁም ትንፋሽ ወሰድ አደረጉና ሁለተኛው ጥያቄ ደግሞ ለምን ሴቶቻችሁ ወንዱን አይጨብጡም ነው። ወንድሜ የመንግስትን እጅ ለመሳም ከባሏና ከተከበሩ ሰዎች ውጪ ይፈቀድላችኋልን ብለው ሼሁ ጠየቁ።
ሰውየው አይ ያሸህ አይፈቀድላቸውም አለ። ሸይሁም አየህ ወንድሜ፣ ለእኛም ሴቶቻችን ንግስቶቻችን ናቸው፣ ከባሏና ከተፈቀደላቸው ዘመዶች በቀር ማንም አይጨብጣቸውም ብለው መለሱለት። ሰውየውም ተገርሞና ተደንቆ ሄደ። እናቴ ታሪኩን እንደጨረሰችልኝ ኦፍ ብላ በረጅሙ ተነፈሰችና ፀጉሬን ትዳብሰኝ ጀመር። እናቴ የነገረችኝን ታሪክ በደም ስሬ ነበር የተሰራጨው። ከዛች ደቂቃ በኋላ ጅልባብ እንደማደርግና ወንድ እንደማልጨብጥ ለራሴ ቃል ገባሁ። ዳግም ከወንድ ልጅ ጋር እንደማልታይም ለእናቴ ቃል ገብቼላት ነበር። ፌቢ ሁሉን ነገር ዝም ብላ አይን አይን እያየችን ካዳመጠችኝ በኋላ አብራኝ እያለቀሰች እናሁን ምን አሰብሽ አለች። እኔ እንጃ ፌቢ፣ ይህን ሁሉ ጊዜ በጉጉት ስጠብቀው የነበረን ነገር በአንዴ ይቅር ማለቱ ከብዶኛል። የማሚን ቃል መተውም ከብዶኛል። ፌቢ እንደኔ ግራ ገብቷት አለች። በቃ አልሄድማ አልኳት ቢጃሜን እየቀየርኩ። አሁን ምን ትይዋለሽ? ደግሞ ተወዶ የለ? አዎ፣ ግን ከወንድ ልጅ ጋር ታይቼ ማሚ ከምትበሳጭ ቢቀር ይሻላል እያልኩኝ ሳለ ስልክ ተደወለ። ሁሲ ነበር። ወይኔ ጉዴ! ማንሳት ፈራው። ፌቢን አንሺው አልኳት። ምን ልበለው? እኔ እንጃ። ስልኩን አነሳችሁ። ሄሎ። አጠፋውን መለሰች። ይቅርታ፣ የሰሙ ስልክ አይደለም እንዴ? አይ ነው፣ ግን ሻወር ቤት ነች። ኦኬ፣ ስትወጣ ምልክት ታድርግልኝ። እሺ ቻው። ስልኩ ተዘጋ። በቃ እንዳይጠብቅሽ ትንሽ ቆየት ብለሽ ደውይለት። እሺ አልኳትና ከ15 ደቂቃ በኋላ ደወልኩለት። ሄሎ፣ ሰላም አለይኩም። ዋለይኩም ሰላም ሰሙ፣ እየጠበቅኩሽ እኮ ነው አለኝ። ወይ ከማሚ ጋር እኮ የሆነ ቦታ ልንሄድ ነው። ዛሬ ይለፈን፣ በቃ ሌላ ቀን አልኩት። ውሸቴ ለራሴው እያሳፈረኝ። እሺ በቃ ሰሙ፣ ካልተመችሽ ቻው። ከሰው ጋር ነኝ። እሺ ሰሙ፣ አታስቢ። እሺ ሰላሙን። ስልኩን ዘጋሁት። ፌቢ እየሳቀች መዋሸት አትችይም፣ ተንተባተብሽ እኮ። እኔም ሳኩ። ግን በጣም አደነኩሽ አለችኝ ፌቢ በትልቁ እየተነፈሰች። እንዴት አልኳት ለመስማት እየጓጓው። እንዴ እንደ ዓለም ዋንጫ ስትጠብቂው የኖርሽውን ነገር ለማሚ ስትመተውሽ ነዋ። እኔ በሁም ምድርን ብትናወጥ የምተው አይመስለኝም አለች አግራሞቷን እየገለጸችልኝ። ይገባታል እባክሽ፣ በብርድና ፀሐይ ተሰቃይታ ሳትገኝ ለምን ላስወቅሳት አልኩና ዞር ብዬ አየኋት። ልክ ነሽ፣ ግን ብዙ ጊዜ እኛ እንደዚህ አናስብም። በቃ ውሳኔ የሚባል ፊልም ስላመጣው እኛ ቤት እንሄድና እንያለች። እሺ ለማሚ ልንገራት አልኳትና አስፈቅደን ወጣን። ልክ ፊልሙን ሳየው አንድ እናት ለልጇ ስትል ያሳለፈችውን መከራና መስዋዕትነት የሚያሳይ ነበር። ወይ ሲያሳዝን! እንባዬ ኩልል እያለ ይወርድ ጀመር። እንደ ሕፃን ልጅ ተነፋረኩኝ። የእናቴ ውጣ ወረድና ልፋቷ ጥርት ብሎ ታየኝ። በውሳኔም ኮራሁ። 1 2 3 4 እያለ ሳምንት ሞላን። ዛሬም ደውሎ ሊያገኘኝ እንደሚፈልግ ነገረኝ። የት አልኩት እየፈራሁ። ሻይ ቡና ካልን በኋላ ወክ ብናደርግ ደስ ይለኛል። እሺ ከተመቸኝ። ስንት ሰዓት ላይ አለ። 12 ሰዓት ላይ። 1 ሰዓት ላይ እመለሳለሁ አልኩት። ምንድነው ተገናኝተን ብቻ ለማለት ያክል ነው እንዴ? ሰዓት ይጨመር አለ። እሱን እያየን እንጨምራለን አልኩት። እሺ ባይ። ዳግም ሲደውል ከቤት እንዳልተፈቀደልኝ እየተነጫነጭኩ ነገርኩት። እሱም በጣም ተናደደ። አንቺ ሁሌም ምክንያት አታጭም አለና ዘጋው። እንዳስቀየምኩት ተሰማኝ። ግን ምን ላድርግ? እኔም እኮ ፈልጋለሁ፣ ግን ሲያስጠላ እንዴት ይከብዳል። ውሸቶቼ ሰላም ይነሱኝ። 3 ጊዜ እንደቀጠረኝና በጣም እንደተቀየመኝ ለፌቢ ስነግራት በቃ ካፌ ቀጥረሽው አብረን ብንሄድስ? አንድ ላይ ከሆንን ማሳበቢያ እናጣ አለች። ዋው ደስ የሚል ሀሳብ። ጊዜ ሳላጠፋ ደወልኩለት። እሱም እየፈራ ሰሙ አለ። መገናኘት እንደምንችልና 12 ሰዓት ላይ ካፌ እንዲጠብቀኝ ነግሬው ስልኩ ተዘጋ። እናም እኔና ፌቢ ቶሎ ቶሎ ተዘጋጅተን ሄድን። ካፌው አካባቢ እንደደረስን ሳንሻገር ቆማለንና ምልክት አደረግንለት። በብርሃን ፍጥነት መለሰልን። ሰሙ የቱ ጋር ናችሁ? አስፋልቱን ሳንሻገር ጥግ ላይ ቆመናል። እሺ መጣሁ፣ በቃ ልቀበላችሁ።
ወዲያው ፈጠን ፈጠን እያለ ሲመጣ አየነው። አስፓልቱን እያቋረጠ ግን አስደንጋጭ መኪና ድምፅ ተሰማ። የሚረብሽ አይነት ድምፅ። ሰዎች ወደ መኪናው ይሮጣሉ፣ ይተራመሳሉ። ግማሹ ተክዟል፣ ግማሹ ጭንቅላቱን ይዞ አንገቱን ያዘውዛል። ብቻ ሰው ብቻ ሆኗል ቦታው። ፌቢ ወይኔ ሁስ እያለች ታለቅሳለች። እኔ በድንጋጤ አንደበቴ ተለጉሞ መላ አካላቴ አልታዘዝ ብሎኛል። ባለውበት ደርቄያለሁ። ምንም ድምፅ ሳላወጣ እንባዬ ብቻ ኩልል እያለ በፊቴ ላይ ይወርዳል። ከትንሽ ደቂቃ በኋላ ሁሲ ሲመጣ ፌቢ አየችው። ሰሙ ያንቺ ሁሲያውና ምንም አልሆነም እያለች ትጮኻለች። እኔ ግን ፌቢ መጣ አቅፋኝ እስክታነቀኝ ድረስ ምንም አልታየኝም፣ ምንም አልተሰማኝም። በቃ በህይወት ያለ ሞቶኛለሁ። ከገባሁበት ቅዠት እንደመባነን ስል ተንደርድሬ ተጠመጠምኩበት። ተንሰፈሰፍኩኝ። ከዚህ በኋላ የማየው አልመስልሻለኝ። እንባዬ እንደ ወንዝ ይጎርፍ ነበር። እንደ ህፃን ልጅ ተንሰቀሰኩ። አለው እኮ ምንም አልሆንኩም። ይኸው አጠገብሽ ነኝ፣ ተረጋጊ አለኝ። አልሐምዱሊላህ አልኩና ከእቅፍ ውስጥ ወጣሁ። ነገሩ እንዲህ ነው። ሆሲ ሊሻገር ሲል በሴኮንዶች ቅጽበት ነው የሆነ የአእምሮ ህመሟን የተገጨው። አደጋው በተፈጠረበት ቦታ እያለፍን አንጀቴ ተላወሰ። ገና ወጣት ነበረ፣ ግን አልፏል። ወደዛኛው ዓለም ሄዷል። ይሄ ምስኪን፣ ይሄ አለው ባያጣ፣ ይሄ ህይወት ገፍታ ወደ ዳር ጣለችው። ይሄ መታከሚያና መጠለያ አጥቶ ጎዳና ላይ የተጣለው ወጣት ካለ ጊዜው ተቀጠፈ። ይገርማችኋል፣ እስካሁን አምቡላንስ አልመጣም። አያችሁ ምን ያህል ወደ ኋላ እንደቀረ። ነጮቹ እንቅፋት ቢመታቸው እንኳን በሴኮንዶች የአምቡላንስ አገልግሎት ሲያገኙ፣ እኛ ጋር ግን ህይወት እያለፈች እንኳን አምቡላንስ የለም፣ ሐኪም ቤት የለም። ያሳዝናል። ድንጋጤ ባይለቀኝም አሁን ተረጋግቻለሁ። ወደ ካፌው እያመራ ነው። ሆሲ ቀድሞ ጥግ ላይ ቦታ ይዞ ስለነበረ ቀደም ብሎ ሄዶ ወንበሮቹን እየሳበ ኑ እዚህ ጋር ሴቶች አለ። እናመሰግናለን ብለን ተቀመጥን። ሆሲ ግን ምን እንደሚያንሰላስል ባላውቅም ቶሎ አልተቀመጠም፣ ፈዟል። ቁጭ በል እንጂ አለችው ፌቢ ሙድ እያያዘችበት። እሺ አለና ቶሎ ተቀመጠ። ምን ልታዘዛችሁ አለች አስተናጋጇ ከአንገቷ ጎንበስ በማለት። ማኪያቶ አለች ፌቢ ፈጠን ብላ። እኔና ሁስ ፈዘናል። እናንተስ ብላ ሳቋን ለቀቀችው ፌቢ። ምን እንዳሳቃት ባላቅም የአፍረቴን አብሬ ያሳኩኝ። እሷ የኔ መሳቅ በድጋሚ ያሳቃት። የባሰ ካፌውን ቀወጠችው። አረ በኋላ የሰፈር ልጆች አይሆና። በድንጋጤ ቁጭ ብድግ እላለሁ። እሷ ባሰባት። ወይን ያዋረደች። አስተናጋጇ እየሳቀች በድጋሚ ምን ልታዘዝ አለች። ምን ነበር የሚባለው? ደስ ያለሽን አልኳት። እንደ ህፃን የተኮለታተፍኩና እየተንተባተብኩ። ሆሲ በተራው በሳቅ ወደቀ። ወይኔ እነዚህ እብዶች በቃ አስነቁብኝ አልኩኝ ሳላስበው። ንገሩኝ እንጂ አለች አስተናጋጇ። ይቅርታ ምን ይሆንላችሁ አለች ወደ ሆሲ እየዞረች። ለእኔ ማኪያቶ፣ ለሰሙ ሳቋ መጣ ፌቢ። በቃ እኔ ጨርሰዋለሁ፣ ሳቁን አትጀምሪው፣ ማቆሚያ የለሽም አልኳትና አዘዝኩ። ትንሽ እንደቆየን ከዚህ ሱቅ ዕቃ ልግዛ፣ ስጨርሱ ነይ እሺ እጠብቅሻለሁ ብላኝ ወጣች። ሆሲ አልኩት ለመጀመሪያ ያህል። እሺ ሰሙ እንዴት ነሽ? እኔ አልሐምዱሊላህ ሰላም ነኝ። አንተስ? አለሁልሽ። ለትንሽ ጊዜ ዝምታ ሰፈነ። ምን ነው ቤት ሀርድ ናቸው እንዴ አለኝ። አይ ብዙም አይደለም፣ ያው የተለመደ ነው። እኔ አሁን ሰሙ ወድሻለሁ ይለኛል እያልኩ እየጠበቅኩ፣ እሱ ሌላ ነገር ያወራል። ምን አይነት አዝግ ነው ባላህ። ፌቢ በዚህ መሀል ደወለች። ላነሳው ስል ሰዓቱን አየሁት፣ 1:15 ይላል። ወይኔ ጉዴ በቃ ልሂድ ረፍዷል አልኩትና ተነሳው። እንዴ ሰሙ ገና እኮ ነው። አረ ባላህ በጣም ነው የረፈደው። ቻው። እሺ ልሸኝሽ? አይ ፌቢ እዚሁ ቅርብ ናት፣ በቃ ቻው ብዬ ተሰናበትኩት። ፌቢ ልክ እንዳየችኝ መግቢያሽን ፈልጊያት፣ አሁን ምንድነው የምንለው እያለች ትነጫነጭብኛለች። ባክሽ አታካብጂ ብዬ ወረድኩባት። ምን አለሽ ሆሲ አለችኝ ለመስማት ጓጉታ።
ባክሽ ምንም አላለኝም። እንዴ ታዲያ ለምን ጠራሽ? እለኝ ይሆናላ አልኳት በንዴት። ሳቀች አሁንም ፌቢ። ሳቂ አንቺ ምን አለብሽ? የእውነት ግን እንደሚያፈቅርሽ አልነገርሽም? ቢነግረኝ ካንቺ ይደበቃል አልኳት። ኦፍ ምን አይነቱ ገገማ ነው? በቃ ለምን ካሊዱን እሻትዩ? የክላስሽ ልጅ ነው፣ በዚያ ላይ ጽድት ያለ ነው፣ ሞቶ ራሱ ይበልጠዋል አለች አይኔን እያየች። ምን የሀብታም ልጅ ስለሆነ ነው ሞቶ የሚበልጠው አልኳት እየተናደድኩ። እባክሽ የወንድ ልጅ ውበቱ ኪሱ ነው፣ ደግሞ ቆንጆ ነው። እኔ ጋር እንደነበረች ለማማ ነግሬያቸው ለቤቷ አስገባዋትና ወደ ቤት አመራው። ቀስ ብዬ ሳይ ማሚ ቀን የገዛችውን ፍራፍሬ ነገ ለመሸጥ እያስተካከለቻቸው ነበር። ትንፋሽን ውጪ ምንም ድምፅ ሳላሰማ ወለሉን የመንካት ያህል እየተረገጥኩኝ ወደ መኝታ ክፍሌ ልገባ ስል ምን ነቆይሽ ልጄ ይሻዛል ሊል እኮ ነው አለችኝ ለስለስ ባለ ድምፅ። የምለው ሲጠፋኝ ማሚን እንዴት ልሸውዳት? ከፌቢ ጋር እንደነበርኩኝ ነግሬያት ምንም ሳላስነቃ አጠገቧ ቁጭ አልኩና እሷን ላግዛት እጄን ፍራፍሬው ላይ ጣል አደረኩት። ሀሳቤ ግን ሌላ ቦታ ሄዷል። ካሊዶን እሺ ልበለው? ብዙ ጓደኞቼ ካሊዶን እንድቀበለው ቢገፋፉኝ፣ እኔ ግን ፈንገች አላልኩላቸውም ነበር። ዛሬ ግን መሮኛል። ሁሴን መርሳት ፈልጋለሁ። ከመወሰኔ በፊት ግን ማሚን ማማከር አለብኝ። ማሚ አልኳት። ወየ ልጄ አለች። ደፍሬ ልንገራት ወይስ ይቅርብኝ? በቃ ልንገራት። ማም ካሊድን ታውቂዋለሽ? ማን ነው ደግሞ እሱ? ባለፈው እንደውም ፍራፍሬ ገዝተን ስንመጣ መኪና ቆሞ የጫነን ቀዩ ልጅ። አዎ ምን ሆነ አለች ደንገጥ ብላ። አረ እንደውም በጣም ሰላምተኛዬ ነው። ምን ሆነ ልጅ? ማሚ ተጨነቀች። አረ ምንም አልሆነም። ሀብታም ምን ይሆናል ብለሽ ነው? የማታመጡት የለም ደግሞ እንደዚህ ማለት ጀመራችሁ አለች ማሚ በሚያምር ፈገግታ ታጅባ። እሺ ምን ነበርማ? ስለሱ ላማከርሽ ፈልጌ ነበር። ምንድን ነው ልጅ? ተንተባተብሽ እኮ። በሰላም ነው? በይ እስኪ ንገሪኝ። የፍቅር ጥያቄ አቅርቦልኛል እና እሺ ካላልሽኝ እያለ ነው። እኔ ደግሞ እሺ ብዬው አንቺን ልረዳሽ እያሰብኩ ነው። ያን ያህል ልቤ ባይፈልገውም ሀብታም ነው። አንቺን ከዚህ ሁሉ ድካምሽ ማሳረፍ ፈልጋለሁ። አንቺ አንድ ፍሬ ልጅ ምን ሆኝልኝ ብሎ ነው እሺ ካላልሽኝ የሚልሽ? ማሚ ቱግ ብትልም ሰከን ብላ ማስረዳቱን ተከናብታለች። ልጄ አንቺ ገና አንድ ፍሬ ልጅ ነሽ፣ እሱም እንደዛው። ደግሞ ሀብታም ነው የምትይው እሱ ከየት አመጣው? የቤተሰቡ ቢሆን እንጂ። የቤተሰብ ሀብት የሚጠቅም ቢሆን ኖሮ እኔም በጠቀመኝ ነበር። ከዛ ከናጠጠ ዲታ ቤተሰብ ተወልጄ እናንተን የማሳድግበትና የማስተዳድርበት ባላጣው ነበር። አታይኝ? የእናቴ አይኖች እንባ አቀረሩ። ኦፍ ብላ በረጅሙ ተነፈሰችና ንግግሯን ቀጠለች። የኔ ቤተሰቦች ምን ጠቀሙ? አንቺ ተማሪ ነሽ፣ አንድ ፍሬ ልጅ። ወደፊት ችግር፣ መከራ፣ ስቃይ ሊያጋጥምሽ ይችላል። እነዚህ መጥፎ ጊዜያቶች ማሳለፍ ያለብሽ ግን በሰው ትከሻ ሳይሆን በራስሽ ጥረት መሆን አለበት። ሌላው ደግሞ ልጄ ስንቶቹ መሰሉሽ ገና በጨቅላ እድሜያቸው በፍቅር ስም ተታለው በየጎዳናው የወደቁ። ወደድኩሽ አበድኩልሽ እያለ አንድ ጥግ ያስገባትና የሚፈልገውን ካገኘ በኋላ በወር በ3 ወሩ ይተዋታል። የአላህን ትዕዛዝ ስንዳፈር የማንችለው ጣጣ ውስጥ እንገባለን። አላህ ዝሙትን እንዳትቀርቡት ብሎ አዞናል። ፍቅሩን ብትቀበዩ ምን ሊያደርግ ነው? ሽማግሌ ሊልክ? ሊያገባሽ ዝግጁ ነው ወይ? ዝግጁ እስኪሆን በሐራም ልትጨማለቁ ነው? ረሱል አለይሂ ሰላቱ ሰላም ተቃራኒ ጾታዎች አይቀላቀሉ ያሉት ለምን ይመስልሻል? የአላህ ድንበር እንዳይጣስ ነው። ሰዎች ራሳቸውን ለዝሙት እንዳያዘጋጁ ነው። ነፍስያቸው እንዳታሸንፋቸውና ወደ ሐራም እንዳይገቡ ነው። ልጄ እኔም ደግሞ ሀብታም ወንድ ይዘሽ እንድትረጅኝ ሳይሆን ጥሩ ውጤት አምጥተሽ እንድታስደምምኝ ነው ብላ ንግግሯን ጨረሰችና አይኔን አየች። እሺ በቃ ይቅርማይ አውፍ በይ አልኳትና እጆቿን ሳምኳት። ልጄ ደግሞ ምንም ነገር ከማድረግሽ በፊት ስላማከርሽኝ አድንቄሻለሁ፣ ኮርቼብሻለሁ።
ሁሌም የምፈልገው እንዲህ እንድታማክርኝና እንደ ጓደኛ እንድትቀርብኝ ነው ብላ ሳመችኝ። ወደ መኝታ ክፍል ሄጄ አረፍ አልኩኝ። ወይ ጉዴ! ሁሲ ለምን አልጠየቀኝም ብዬ በቅጽበት ካሊድን አስባለሁ እንዴ? ቆይ ምን እየሆንኩኝ ነው? የእናቴን ምክር ተኝቼ መላልሽ አስበዋለሁ። ልክ ነች እያልኩኝ ለራሴ ነግረዋለሁ። አንዳንዴ እናቴ ከሰው ሁሉ ገዝፋ ትታየኛለች። መልአክ አደርጋታለሁ። በህይወት ላይ ያላት ብስለትና ልምድ ከአእምሮዬ በላይ ነው። እኛ ቤት ገንዘብ የለም፣ ግን ለሁሉም የሚበቃ ፍቅር አለ። አልሐምዱሊላህ ፈጣሪ ይችን የመሰለችው ወርቅና ስለሰጠኝ ምስጋና ይገባ። የማይነጋ የለም፣ ነጋ። በጠዋቱ ሁሲ ደውሎ ክላስ እንገናኝ ሲለኝ ማታ ማሚ ያለችኝን ነገር ብልጭ አለብኝ። ምን ልበለው ደግሞ ክላስ ለምን ይቀጥረኛል? ይቅርታ አይመቸኝም ብዬ ስልኩን ዘጋሁት። በተደጋጋሚ ሁስ እንድንገናኝ ቢጠይቀኝም እምቢ አልኩት። ዛሬ ደግሞ ሰብሰብ ብለን እነ ፊቢ ቤት እግር ኳስ እያየን ነው። የዓለም ዋንጫ ስለነበረ በጣም ብዙ ልጆች አሉ። መንትያ ወንድሜና እኔ አጠገብ ለአጠገብ ነበር የተቀመጥነው። በአጋጣሚ ስልክ ጠራ። ወንድሜ እንዳያኝ እየተጠነቀቅኩኝ ቀስ ብዬ ሳየው ሁሲ ነው። ሳይለንት አድርጌ ዝም አልኩ። በተደጋጋሚ ሲደወል ምን ሆኖ ነው ብዬ ደንግጬ የፌቢ መኝታ ውስጥ ገብቼ ስልኩን አነሳሁት። ሰላም ሰሙ አለኝ። ሁሲ ዛሬ ደግሞ እንደማልቀስ እያደረገው ነው የሚያወራው። ውስጥ የተረበሸ። ሰላም አይደለም እንዴ ሁሲ? አይ ሰላም ነው ሰሙ። በአላህ ከቻልሽ እንገናኝ። ግራ ገባኝ። ምን እንደምለው አላውቅ። የተጎዳ ይመስላል። ድምፁን ስሰማው አሳዘነኝ። እነ ፈቢ በራፍ ላይ ነኝ አለ። እንዴ እዚህ ነው ሁሲ? አዎ መስኮቱን ብትከፍቹ ታየኛለሽ። ምን አጣብቂኝ ውስጥ ነው የገባሁት? እሺ ብዬ እንዳልመጣ ወንድሜ አብሮኝ አለ። ደግሞ ማሚ ቤት ነች። በአጋጣሚ ብትወጣ ከሁሲ ጋር ታየኛለች። እምቢ እንዳልለው ከአንዴም 4 ጊዜ ለምኖኛል። እሺ ምን ላድርግ? መልስ አልመልስለት ዝም አለን ሁለታችን። ፈዲ አለና ከገባሁበት የሐሳብ ናዳ ወጣኝ። ይቅርታ እንዳልኩኝ ሳልጨርስ እሺ በቃ ብሎ ስልኩን ዘጋው። በአላህ መሮታል ማለት ነው። ሲያስጠላ። እሱ ራሱ ቤት አካባቢ ምን አስመጣው? ወደ ሳሎን ሄጄ የወንድሜ ጉልበት ላይ ቁጭ ብዬ መረበሽ ጀመርኩ። ማስቲካ ካልገዛችሁልኝ እበጠብጣለሁ ብዬ አሳበድኳቸው። ጋጋታው መበሻሸቁ ስለሚያስደስተኝ ነው እንጂ ከነሱ ጋር የምሆነው እግር ኳስ ማየት ፈልጌ አይደለም። እሺ ይገዛልሻል፣ አንቺ በረሩ ዝም በይ አለኝ ቢኒ። ግዛልኝ። ዝም እንድል ከፈለክ ካፍጥ ነው። እጁን ኪሱ ውስጥ እየከተተ የኔን ቡድን ከደገፍሽ 10 ብር ሰጥሻለሁ አለኝ። አግኝቼ ነው? እሺ መጀመሪያ ስጠኝ። እሺ ብሎ ሰጠኝ። እኔስ የሚደግፋቸው ጎል ሲያስቆጥሩ አሽቃብጣለሁ። ኳሱ ሲያልቅ እኔና ወንድሜ ወደ ቤት ሄድን። ዝም ብዬ ስለ ሁሲ ሳስብ አልተኛውም። ሁሲ ሳይደውልልኝ 3 ቀን ሞላው። እንዴ ምን ሆኖ ነው አስጨነቀኝ። ሰፈር ላይም አይታይም። ስደውልለት ስልኩ አይሰራም። የቅርብ ጓደኛውን ማሚን ደውዬ ስጠይቀው ስልኩ እንደማይሰራና በቅርብም እንደተገናኙ ሲነግረኝ በጣም ደነገጥኩ። በቃ ቤት ሄደህ ቸክ አድርግልኝ ብዬው ስልኩን ዘጋሁት። አላስችላለኝ። በዛ ላይ ድምፁ ልክ አልነበረም ሲያወራ። ለፊቢ ነግሬያት አብረን ሰፈራቸው ጋር ሄድን። በአጋጣሚ እህቱን አገኘናት። እንደስ አለኝ። ሞቅ ያለ ሰላምታ ከተለዋወጡም በኋላ ፊቢ ሁሲ በሰላም ነው የጠፋው አለቻት። በቀደም ማታ እኮ አዲስ አበባ ዘመድ ጋር ሄዷል። በዛውም ስራ ሊጀምር ነው። የሰማሁትን ማመን አቃተኝ። ለስንብት ነበር ሰፈር ድረስ የመጣው ማለት ነው። እንባዬ መጣ። እህቱ እንዳታቅብኝ ምንም እንዳልሰማ አስመስዬ አጠገባቸው ዞር አልኩኝ። ፌቢ እሺ ቻው በሰላም ይመልሰው ብላ ተከተለች። ምንም ሳልል ቤት ገብቼ ያስኩትን እንባ ዘረገፍኩት። ወንድም አገኝ ማሚን ሲያናገራት ይሰማኛል። ቤቱን ልቀቁልን፣ እስካሁን በዝምታ ጠብቀናችኋል። ከሳምንት በኋላ ካልወጣችሁ እቃችሁን የምንበት ነው እያለ ይናገራል። ማመን ተሳነኝ። ወንድም አገኝ ማለት የአከራያችን ልጅ ነው። አንድም ቀን እንደ ተከራይና አከራይ ታይተን አናውቅም። ከቤተሰብም በላይ ነው የምንቀራረበውና ዛሬ ምን ታየው? ምንስ ተገኘ? ባዳ ያው ባዳ ነው የሚባለው ለካ እውነት ነው።
ማሚ አንድ እንኳን ቤት አጥቼ እኮ ነው እየፈለግኩኝ ነው፣ በቅርቡ እወጣለሁ አለችው። ብትፈልጊም አታጭም አውቀሽ ነው እንጂ ምናምን ሲል መታገስ አቃተኝ። ከመኝታ ክፍል ወጥቼ ወረድኩበት። ይወጣልሃላ ምን ታቅራራለህ? ደግሞ ማሚን እንዴት ትሳደባለህ? ከእጇ በልተጠጥተ ትንሽ እንኳን አታፍርም? አንተም ብሎ ባለቤት። እንባዬ መንታ መንታ ይወርዳል። ልጁ ደንግጦ ዝም ብሎ ያየኛል። ሰሙ አልተሳደብኩም እያለ ተጋተተኝ። አትጠጋኝ፣ አሁን እንወጣልሃለን አንተ ማፈሪያ፣ ቤትህን ቀቅለህ ብላው እሺ። ማሚ በጥፊ ልትለኝ ምንም አልቀራትም። ተቆጥታ ቤት አስገባች። የኔን ለቅሶ ያዩ አንድ ጎረቤታችን አባብሎኝ እነሱ ግቢ እንደምንገባ ነገሩኝ። ወዲያውም ዕቃችንን ጠቅልለን ገባን። ከ3 ቀን በኋላ ማሚን አረብ ሀገር መሄድ እንዳለብኝና ቤት መግዛት እንዳለብኝ ነገርኳት። እሷ በጭራሽ አይሆንም ብትልም እያለቀስኩ አሳመንኳት። በ3 ወር ውስጥ ጨራርሼ ዛሬ ልሄድ ነው። እናቴ እንደሚታወቀው የሰው ፍቅር አላት። በጣም ብዙ ሰው እኛ ቤት መጥቷል። ከመሄዴ በፊት ዱዓ ሊያደርጉልኝ ነው። የእኔ ጓደኞች በርከት ብለዋል። ግማሾቹ ያለቅሳሉ፣ አንዳንዶቹ ደንግጠዋል። እንዴት ይህንን ውሳኔ ወሰነች እያሉ ይገረማሉ። ፌቢ በጭንቀት ወባማ ተኝታለች። ውይ የኔ መሄድ ያላሳበደው የለም። የግድ ግን መሄድ አለብኝ። የሆነ ሆኖ ሌሊት አዲስ አበባ ወደሚወስደኝ መኪና ውስጥ ገባው። ከጅማ ስወጣ ቅር ቢለኝም ከእናቴ ጉያ መውጣት ቢያስተክዘኝም ከነ ፊቢ ጋር መለያየት ምን ያህል የከፋ ቢሆንም የሚሄድበት ዓላማ እያጠነከረኝ ለእናቴ እንደማሳልፍላት ሳስብ ይበልጥ ደንዳና እየሆንኩኝ ጅማን ተሰናበትኳት። ልክ አዲስ አበባ ስደርስ ሆሲ ትዝ አለኝ። እንባዬ መጣ። ብጣራና ቢሰማኝ ተመኘው። ስልኩ ደግሞ አይሰራ። ሳንገናኝ ልሄድ እንደሆነ ሳስበው የተቋጠረው እንባዬ ፈሰሰ። ሳሪስ የሚገኙት የማሚ ቤተሰቦች ጋር ነው ያረፍኩት። ቤታቸው እጅግ ያምራል። ፎቆን አከራይተው ከታች ነው የሚኖሩት። ግቢያቸው ራሱ ውጡብኝ አይልም። ሃይ ማሚ የቤተሰብ ሀብት ምን ያድርጋል አለች። እውነቷን ነው። እሷ ለዛች ቤት እንደዛ ሲላገጥባት ቤተሰቧ እንዲህ ተንደላቀውና ተሞላቀው ይኖራሉ። የማሚ ቤተሰብ እኔን ሲያዩ ደነገጡ። አራንችማ አትሄጂም፣ የመጣውን ወጪ እኔ ከፍላለሁ። አንቺ እዚህ ሆነሽ ትማሪያለሽ፣ ቢያንስ 18 ዓመት እስኪሆንሽ እሺ አለ ከማሚ ዘመድ ውስጥ አንደኛው። አይ እኔ ኢትዮጵያ ውስጥ ለ3 ቀን እንኳን መቀመጥ አልፈልግም አልኩት። እስካሁን የት ነበርክ በሚመስል አስተያየት ፍጥጥ ብዬ። የማሚ ቤተሰቦች ልጥጥ ሀብታም ናቸው። ማሚ አባቴን ስታገባ ሙስሊም ሆና ነበር ያገባችው። እንዴት የቤተሰባችንንና የኖርንበትን ሃይማኖት ትቀይራለች በሚል ተልካሻ ምክንያት ተናደውባት ሙሉ ቤተሰቡ አገልሏት። ባባ እኛ ህፃን እያለ ነው የሞተው። የዛኔ መሄጃ ስታጣ ትመጣለች ብለው ቢያስቡ፣ እሷ ግን በቆራጥነት ራሷን ታድጋ ለኛ ምንም ሳታጎድል አሳድጋናለች። የኔ ጀግና፣ የኔ ምሳሌ። ኧረ ታትቺውም ገና ልጅ ነሽ ብለው ያሳምኑኝ ቢሞክሩ፣ እኔ ግን በጭራሽ አልኩና ፎቅ ካላቸው ሶማሌ መስገጃ ተውሼ ሰላቴን ሰግጄ ስቅስቅ እያልኩኝ አላህን ለመንኩት። እሱ እንደማያሳፍረኝ እርግጠኛ ሆኜ። እነዚህ ዘመድ ነን ተባዮች ያሰብኩበትን ሳላሳካ ልጅ ነሽ ብሎ የሚመልሱ እየመሰለኝ ግን ፈራው። ዛሬ 1 ሰዓት ላይ በረራዬ ነው። እስከዛ ሸገርን ዞር ዞር አድርገው ሊያሳዩኝ ወጣናል። አዲስ አበባን ተሽከረከርንባት። በጣም ሰፊ ናት። ቦሌ አካባቢ ስንደርስ ከኢትዮጵያ ውጭ ያለው እስኪመስለኝ ድረስ አፌን ያስኩኝ። ምንም አይነት ያረጀ ቤት የለም፣ ሁሉም ያፈሳሉ። እዚያው የሚገኙ ኢድና ሞል ወሰዱኝ። እዛ አካባቢ ስንደርስ ግን ከፋኝ። የሀብታም ልጆች ማሚ ዳዲ እያሉ ይዝናናሉ፣ ይሞላቀቃሉ፣ ገንዘብ እንዳሸዋ ይበትናሉ። ህይወት እንግዲህ እንዲህ ናት። እንግዲህ የኔ ቢጤው ምስኪን ካደገበት ቀየው ታፈናቀልና ያለለትን ደግሞ እንዴት አድለዋለች። ጨርሰን ስንወጣ ሰሙ እያለ ጮክ ብሎ ጠራኝ። ሆሲ ነው ብዬ ደንግጬ ስዞር ጅማ የማቀው የካሊዶ ጓደኛ ባቢ ነበር። ባቢ አልኩት። ሰላም ተባባልን። መኪናውን አቆሙ፣ አወራን። ቆይ ግን ሰሙ አለ አይን አይኔን እያየ።
አንተን ከፍ አልኩት የሆነ ነገር እንደሚለኝ እያሰብኩ። ዳይመንዱን ሌላ ቤት ነው እንዲያስቀመጥሽው አለኝ። ማፈሪያ እንዲህ ይባላል አሁን? አይ ጓደኛዬ ካሊዶ ለሀጩን ጥሎብሽ ነበር። መቼም ወሬ ያለብህ። በቃ ልሂድ፣ እየጠበቁኝ ነው። ሲጀምር እንዲህ አይነት ወሬ ይነስርሻል አይደል? እሺ በቃ ይመችሽ፣ ባይ። እኔም ባይ ብዬ ተለያየን። ግን በአላህ ሁሴን አንዴ እንኳን ቢያገኘኝ ብዬ እያሰብኩ ወደ ዘመድ ተብዬዎቹ ተመለስኩ። 1 ሰዓት ደርሶ ቦሌ አየር ማረፊያ ገብቻለሁ። ወይ ማጣት! ከሀገሬና ከእናቴ እለያያለሁ ብዬ አስቤ አላውቅም ነበር። ቶሎ አየሩ ስላልመጣ አርፍደን ነው ጉዞ የጀመርነው። ደህና ሁኚ ማሚ። ደህና ሁን ሁሴ። አንድ ቀን እንደምንገናኝ በልቤ ተስፋን ሰንቄ ነበር ጉዞ የጀመርኩት። እናም ጠዋት ላይ ሪያድ ደረስን። አሰሪዎቼ ቶሎ መጣው ተቀበሉ። ሰውየው እንዳየኝ በእንግሊዝኛ ቋንቋ ልጅ ናት ሲል የሚመልሰኝ መስሎኝ ቅስሜ ተሰበረ። እንደምንም ብዬ የሰራው ግን የገባውበት ቤት ስራው በጣም ከብዶኛል። በዛ ላይ ሴትዮዋ ትልቅ ሴት ስለሆነች ይመስለኛል ትጨቃጨቃለች። ምን ብሰራ ማማራሩ አይቀርም። ግን እናቴ ዱዓ ስታደርግ ልጄን ጎረምሳ የማይበዛበት ቦታ አስገባለኝ። አንተው ጠብቅልኝ፣ የአንተ ጥበቃ ከሰው የተሻለ ነውና ትል ነበር እጆቿን ወደ ላይ ከፍ አድርጋ። የእናቴ ዱዓ ተሳክቶልኛል። የአሰሬ ጎረምሳ ልጆቿ ትዳር ይዘው ከቤት ወጥተዋል። ማታ ላይ ከአሰሬ ጋር ወደ እህቷ ቤት ሄደን ስንገባ በጭራሽ ያልገመትኩት ነገር ገጠመኝ። ገና በሩን ከፍታ በአማርኛ ስታወራኝ እንባ ወረደ። ለአንዴና ለመጨረሻ ጊዜ አማርኛ ቋንቋ የተለየው መስሎኝ ነበር። አልሐምዱሊላህ በጣም ደስ አለኝ። ከሀበሻ ጋር ነው የምሰራው ማለት ነው እያልኩኝ ሞቅ ያለ ሰላምታ ተለዋወጥን። ደጋግማ ሳመች። ናፍቆቷን እየተወጣች መሆን አለበት። ልትለቀኝ ነው። አገላብጣ ሳመችኝ። አልሐምዱሊላህ ሀበሻ አገኘው ብዬ አላሰብኩም ነበረ አልኳት። ዝም ብላ አየችኝና አሁን ልትሰሪን የመጣሽው አለች። አይ ልጎበኝ ነው አልኳት። ጥያቄዋ ገርማ። የእውነት ልጅ እኮ ነሽ፣ ለምን ትምህርትሽን አልጨረሽም? ተማሪ የውሎ አበል ካልተከፈለን አንማርም ብሎ ትምህርት ቤቱ ተዘግቷል። ባክሽ ትምህርት እስከ 6 ዘመድ እስከ አክስት ሲባል አልሰማሽም? እንዲያውም ከ6 በኋላ የተማርኩበትን አስበው ቢሰጡኝ ደስ ይለኛል። አንቺ በጣም ቀልደኛ ነሽ። እሺ ግን አብረን የምንሰራው አልኳት ለማረጋገጥ ያህል። አይ አንቺ ገጠር ነው የምትሄጂው አለች እንደማዘን እያለች። አሰሬ ሌላ ናት እንዴ? አይ ያመጣችሽ ናት። ኑሮዋ ገጠር ነው። ነገ ትሄዳለች። ስንስቅ ስንጫወት አደርን። ንጋት ላይ ተነሽ ልትሄድ ነው አለች። ልቤ ደነገጠ። ከሷም ለለይ ነው ሲደብር። ምን አለበት አብረን ብንሰራ? ገጠር ስደርስ የግቢው ስፋት የኛን ሰፈር ያክል ነበር። ወይ ጉዴ! አይቼው ብቻ ደከመኝ። ወደ ውስጥ ስገባም ሌላ ግቢ አለ። ከውስጡ በጎች እየጮሁ ነው። ወይ ስቃይ! ለእረኝነት ብቻ እንዳይሆን ያመጣችኝ። እንባይን መቆጣጠር አቃተኝ። ቤት ስገባ ትልልቅ የ4 ሰው ቤት አሳየችኝ። ክላስ አይደለም ያልኳችሁ፣ አስቡት እንግዲህ ቤት እንጂ። ሁሉንም ቀስ በቀስ ታጸጃለሽ። እንደገና ማጭድ ሰጠችኝና ሳርም ለበጎቹ እያጭድሽ ትሰጫለሽ አለች። እኔ በህይወቴ ሳር ላጭድ ቀርቶ ማጭድ ራሱ እንዴት እንደሚያዝ አላውቅም። እሺ ብዬ የቻልኩትን ያህል ሞከርኩ። ከዛ ስመለስ ደግሞ ግቢውን ጥረጊው አለች። ውይ ፈተና! እንዴት ሰው ይህንን ሁሉ በአንድ ቀን ያከናውናል? ለዛውም ያለምንም እረፍት። ሙቀቱ ራሱ አንድ ፈተና ነው። የፀሐዩ ንዳድ ጥውልግ ነበር የሚያደርገው። በቃ ማረሚያ ቤት መግባት ይሻላል። ምን አንቀለቀለኝ፣ እግሬን በሰበረው እስክል ድረስ ተማረርኩ። እናቴ ተዚህ ስትለኝ እንደምንም እየተነጫነጭኩኝ መስራቴን ቀጠልኩ። ልሞት 5 ደቂቃ ሲቀረኝ ጨረስኩኝ። አልሐምዱሊላህ። ዛሬ 3ኛ ቀኔ ነው። እንደ ወትሮ ሁሉ ዛሬም ሳር ላጭድ ሄድኩኝ። እያጨድኩኝ እያለ ግን እጄን ማጭዱ ቆረጠኝ።
ረሃብ ነው መሰል ልቤንም እያቀለሸለሸኝ ነው። እጄ ክፉኛ እየደማ ነው። እንጃ ብቻ የደም ስሬን ቆርጬ ይሁን አላውቅም፣ ደሜ እንደ ውሃ እየፈሰሰ ነው። አረ ራሴን ቀስፎ ያዜ። ሰማይ ምድሩ ተገላበጠብኝ። ሁሉም ነገር ብዥ ብሎ ነው የሚታየኝ። ዘፍ ብዬ ወደኩኝ። ስነቃ ግሉኮስ ተተክሎልኝ ራሴን ሆስፒታል አገኘሁት። ነገሩ እንዲህ ነው። ያሰሪ ልጅ በአጋጣሚ ሲያልፍ ሁኔታ ያላመር ብሎት በርቀትም ቢሆን እየተከታተለኝ ነበር። ድንግጥ ብዬ ስወድቅ እየሮጠ ሄዶ ሚስቱን ጠራት። ገና ሲያዩኝ ያሳዘንኳቸው ጥንዶቹ የማንንም እርዳታ ሳይጠብቁ አፋፍሰው ወደ ሆስፒታል ወስደውኝ ሕይወቴን አተረፏት። እንደነቃሁም አንቺ ልጅ ነሽ፣ ወደ ሀገርሽ እንላክሻሉ። በጣም አዘንኩ። የአከራያችን ስድብ ትዝ አለኝ። ማሚ ደግሞ ያላትን ገንዘብ በሙሉ ለኔ መምጣት ወጪ አድርገዋለች። በዛ ላይ ብድር ሁሉ አለብን። እረ ስራለው አላመመኝም እኮ። በእንግሊዘኛ እየተንተባተብኩም ቢሆን እንዳይመልሱኝ ተማጸንኳቸው። በእንደዚህ አይነት ህይወት 2 ዓመት ቆየሁ። ሳር እያጨድኩ ግቢውን ቤቶችን በሙሉ ያጸዳው። ዛሬ ደግሞ አሰሪ 600 ብርና ወርቅ ጠፍቶብኛል ብላ እያበደች ነው። ወስደሻል ባትለኝም ንግግሯ እንደዛ ነው። ወይ ስቃይ! ከሀገሩ የወጣ ቢጭኑት አህያ ቢለጉሙት ፈረስ አይደል የሚባለው? ባትናገርም ተናጋሪ ነህ፣ ብትሰራም ልግመኛ ነህ፣ ባትሰርቅም ሌባ ነህ። በጣም መረረኝ። ተንሰቅስቅ ያለቀስኩ። የአስር ሰላቴን ሰግጄ አላህን ከዚህ የተሻለ ስራ እንዲገጥመኝ እያነባው ለመንኩት። እንባዬ ይፈሳል። ያሰሪ ልጅ ብርና ወርቁን እኔ እከፍላለሁ አታልቅሽ ባያት ብሎ ለሚስቱ ነገራት። አያችሁ፣ ክፉ ሰዎች በመርዛቸው ጥላቻና በቀልም ቢዘሩብህም ጥሩ ሰዎች ደግሞ ብልጭ ብለው ፍቅርን ያስተምሩሃል። በውስጥህ የተከማቸውን ጥላቻ ያፈራርሱታል። ምክንያቱም ፍቅርና ይቅር ባይነት ከአላህ ሲሆን ጥላቻና በቀል ደግሞ ከሸይጣን ነው። አላህ የባረከው የአሰሪ ልጅ እዩት። ከሷ ማህፀን ወጥቶ በሷ እጅ አድጎ እሷ ጨካኝ ብትሆንም ግን እሱ ግን አዛኝና አስተዋይ ነው። የልጁ ሚስት ከጎኔ ቁጭ ብላ ብታባብለኝም እኔ ግን ሆድ ብሶኛል። እንባዬ አሁንም አላባራም። መግሪብን ከሰገድኩኝ በኋላ አረ ያ አላህ እቃዋን አስገኝተህልኝ አሳርፈኝ። እናታችን አይሻ ረዲየላሁ አንሃ ህዝቡ ዘሙታለች ብሎ ሲተቋቋሙባት ቁርአን አውረደህ ንጹህ መሆኗን ያወጅክላት ፈጣሪ ሆይ እኔንም እርዳኝ፣ አንተ ውስጥ አዋቂ ነህና ብዬ እየተንሰቀሰኩኝ ከመስገጃዬ ስነሳ እቃዋን እንዳገኘችው ነገረች። አልሐምዱሊላህ፣ አላህ እያሳፍሮኝ ያውቅ። በሳምንቱ ከዚያ ለቅቄ አሪፍ ስራ ተቀየርኩኝ። አልሐምዱሊላህ፣ አላህ ታጋሾችን በመልካም ነገር ያበስራል። አሁን ላይ ሁሉም ነገር ቀላል ሆኖልኛል። አረብ ሀገር ከመጣውም ድፍን 3 ዓመታትን አስቆጠርኩ። 2007 ዓመተ ምህረት መስከረም 1 በጣም ደስ ብሎኛል። ነፍሴ በርካታ ጠፍታለች። ለምን አትሉኝም? ስመኘው የነበረውን ቤት የሚሰራበትን ቦታ ገዝቻለሁ። በቅርቡ ግንባታ ይጀመራል። በዛ ላይ ስልክ ገዝቼ ፌስቡክ ከፍቻለሁ። የሁል ጊዜ ህልሜን ሆሲን ላገኘው እችላለሁ የሚል ተስፋ ሙሉ ስሙን ሰርች አደረኩት። ብዙ ተመሳሳይ ስም ቢመጣ እንደምንም አገኘሁት። ሰሙ እንደሆንኩኝ ነገርኩት። ምደነገጠ። ዳግም የተወለድኩ ያህል ነው የተሰማኛል። የኔንማ ተውት፣ እያበድኩኝ ነበር ማለት ይቻላል። ብጮህና ዓለምን ባደበላልቃት ብዬ ተመኘ እና ምንም ጊዜ ሳናጠፋ ስልክ ቁጥር ተለዋወጥ። 2 ዓመት ሙሉ በፍቅር አወራን። በኢሞ፣ በኦንላይን፣ በቫይበር ወዘተ ሚዲያ በተባለው ሁሉ እናወራለን። በቻልኩት ፍጥነት እንደምመጣና እንደምንጋባ ተነጋግረን ጨረስን። ሁሲ ከአዲስ አበባ ወደ ጅማ ተጠቃሎ ገብቶ ንግድ ጀምሮ እያጧጧፈው ነው። እናቴ አዲስ የተሰራውና የተንጣለለው ግቢያችን ውስጥ ፈታ ብላ መኖር ከጀመረች 5 ወር ሆኗታል። ይህንን የምነግራችሁ ከሳውዲ ወደ ኢትዮጵያ በሚበራው አውሮፕላን ውስጥ ተደላድዬ ተቀምጬ ነው። ከ5 ዓመት ከመንፈቅ የስደት ኑሮ በኋላ ወደ እናት ሀገር የሚዬ ኢትዮጵያ ለመግባት ከአውሮፕላኑ ጋር እኩል እያኮበኮብኩኝ ነው። የእናቴ እቅፍ ውስጥ ለመሸጎጥ እየቸኮልኩ የሁሴን ፊት በእጆቼ ለመንካት እንደቋመጥኩ መጣሁልሽ እናቴ፣ መጣሁልህ ፍቅሬ። ይኸው ጅማ ከገባው 4 ወራትን አስቆጠርኩ። ከዚያ ከብቸኝነትና ከስቃይ ኑሮ ተገላግዬ እናቴ ጉያ ተወሽቄ የማያልቅ እናትነትን ፍቅሯን እያገኘው ጠረኗን እየማኩኝ ይገኛለሁ።
እናቴ ከምንም በላይ ኮርታብኛለች። በቆራጥነቴና ለዚህ በመብቃቴ አጃይብ ነው። ከወለዱስ እንደ ሰሙ አይነት የማይል የለም። አከራይ እንኳን ባጠገቤ ሲያልፍ በሀፍረት አንገቱን ደፍቶና አሸማቆን የሚሄደው። እኔ ግን ይቅር ብየዋለሁ። በሱ ምክንያት አይደል እንዴ ዛሬ ሙሉ ሰው ለመሆን የበቃሁት? ደስታ እኛ ቤት እንደ ጎርፍ ተጥለቅልቋል። ዛሬ ቤታችን ከወትሮ በተለየ ድምቅ ብሏል። ግቢያችን በሰፈር ሰው ተሞልቷል። አካባቢው ምግብ ይሸታል። ድንኳን 2 ቦታ ተጥሏል። ጓደኞቼ እኔን ውብ ለማድረግ ሽርጉድ እያሉ ነው። ይህ ሁሉ ለምን እንደሆነ መቼም ገብቷቸዋል። የልጅነት ህልሜን ሁሴን የማገባበት ቀን ነው። በሚያፈቅሩት ሰው መፈቀር፣ ልብ ለልብ መገናኘት፣ የሚያፈቅሩትን ሰው የግል ማድረግ፣ ከዚህ በላይ ምን አለ? ፌቢ አንደኛ ሚዜ ናት። ጉድ ጉድ ማለቱን ተያይዘዋለች። ዲጆ ቤቱን በሰርግ ነሽዳ አድምቆታል። ሁሴ በአንደኛው ሚዜው ማሚ ነበርና በሌሎች ሚዜዎችም ታጅቦ እየገባ ነው። እልልታው ደመቀ። ሴቶች በተፈቀደላቸው ቦታ ላይ ሆነው ሙሾ ያወርዳሉ፣ ዜማ እንደ ጎድ ያዘንባሉ። በድንገት ግን ካሊዶ ከመጠን በላይ ጠጥቶ ሲለፈልፍና እየጮኸ ሲሳደብ ሰማሁ። ሰሙ የኔ ናት፣ ማንም ሊወስድብኝ አይችልም። ህልሜንና ህይወቴን ሊነጥቀኝ የተዘጋጀው እንዲኖር አልፈቅድለትም አለ። ወዲያው የጥይት ድምፅ ቤቱን አደበላለቀው። በደም ነፍስ ካለውበት ቦታ እየሮጥኩኝ ስመጣ የሆነ ሰው ዝንፍል ብሎ ተኝቷል። አይኔን እየፈራሁት ወደ ከበቡ ሰዎች ሳመራ ሁሴ፣ ወይኔ ማሜ፣ ወይኔ ወንድሜ እያለ እየጮኸ ነበር። ይንፈራፈራል። ለሁሴ የተተኮሰችው ጥይት የማሜን ህይወት ቀጠፈችው። በጓደኛው ዓለም ሊደሰት የመጣው ማሜ ባላሰበውና ባልጠበቀው መንገድ ህይወቱን አጣ። እዚች ምድር ላይ ስንኖር የሴኮንዶች ያህል የመኖሪያ ፍቃድ እንዳለን እንኳ እርግጠኛ መሆን አንችልም። ሞት ሳያማከረንና ሳያስጠነቅቀን ድንገት ብቅ ይላልና። አያችሁ፣ ህይወት ልክ እንደዚህ ናት። በቅጽበት ደስታ፣ በቅጽበት ሐዘን። እንደዚያ በደስታና በፍንደቃ ጣሪያ ነክቶ የነበረው ቤት በሴኮንዶች ልዩነት በዋይታና በሐዘን በአሳዛኝ ነገሮች በዛ ድባብ ተወጧል። ህይወት ትቀጥላለች። የማሜ ሐዘን ክፉኛ ቢጎዳንም የወደፊት ኑሯችንን የተቃና ለማድረግና ደስተኛ ጥንዶች ለመሆን እየሞከርን ነው። አሁንም ማሜ ከሞተ ከ40 ቀን በኋላ የብቻችን የፍቅር ጊዜ እንዲኖረን በማሰብ ሐዋሳ ከትመናል። ሐዋሳ እጅግ ውብ ናት። አየሯ መንፈስን ያድሳል። የሁሴ እቅፍ ውስጥ ገብቼ ከሐይቁ ማዶ በቃኝ ብላ ልትጠልቅ የተቃረበችዋን ፀሐይ እየተመለከትኩ ነው። እየመሸ ስለሆነ አየሩ ማጉኝ ማጉኝ ይላል። በድንገት ሁሴ የኔ ፍቅር ብንገባ አይሻልም አለኝ። ከምሽቱ 1 ሰዓት አካባቢ። እሺ ብዬው ከቅፎ ወጣውና እጅ ለእጅ ተያይዘን መንገድ ጀመርን። እራት እየተጎራረስን በላንና ወደ ክፍላችን አመራን። በጣም ደስተኛ ነኝ። በህይወቴ የመጀመሪያው ጣፋጭ ፍቅር ምሽት በውቢቱ ሐዋሳ ላይ አሳለፍኩ። መቼም የማይረሳ ትዝታ። ከ9 ወር በኋላ ፌቢ ዘንድሮማ ጅማ ካስመረቀቻቸው ተማሪዎች መካከል አንዷ ሆናለች። ሚኪ ትዳር ይዞ የልጅ አባት ሆኗል። ካሊዶ 18 ዓመት ተፈርዶበትም ከርቸሌ ወርዷል። እኔም የመጀመሪያ ወንድ ልጄን ለመገላገል ቀናቶችን እየቆጠርኩ ነው። በእኛ ደስታ ላይ በተሰዋው ማሜ ስም ልንሰይመው በጉጉት እየጠበቀን ነው። ከችግር በኋላ በእርግጥ ምቾት አለ። አላህ እውነትን ተናገረ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።